ዛሬ ቀንህን ከመጀመር በፊት ለትንሽ ደቂቃ ተረጋጋ። ስለ ኃላፊነቶች፣ ስለ ችግርህ፣ ስለ እቅድህና ስለሚገጥም ነገር ከማሰብህና ከመጨነቅ በፊት ትንሽ ደቂቃ ውሰድና ተረጋጋ። ምናልባት ምሽቱንና ሌሊቱን በጭንቀት አሳለፈ ሊሆን ይችላል። ነገር ግን አንድ ነገር እወቅ፣ ትላንትና አብቅቷል። ትላንትና አልፏል። እግዚአብሔር አዲስ ቀንን ሰጥቷል። አዲስ ቀን ጅማሮ እንድትጀምር እግዚአብሔር አይኖችን ከፍቷል። ይህ ደግሞ ትልቅ ዕድል ነው። እግዚአብሔር እሱን እንድትፈልግ እንደ ሐሳቡና እንደ ፍቃዱ እንድትመላለስ ይህንን ዕድል ሰጥቷል። ስለዚህ ዛሬን እግዚአብሔርን እያመሰገንክ ልብህን በፊቱ እያፈሰስክ በጸሎት ወደ እሱ እንቀርባለን፣ እንጸልያለን። እግዚአብሔር አባት ሆይ ስለዚህ ማለዳ አመሰግንሃለሁ። ይህንን ማለዳ ይህንን ቀን እግዚአብሔር ሆይ በመንፈስህ እንድትሞላኝ እጸልያለሁ። እግዚአብሔር ሆይ ድርጊቶቼን፣ ንግግሮቼን፣ እርምጃዎቼንና ውሳኔዎቼን ሁሉ አቤቱ እግዚአብሔር ሆይ አንተ እንድትመራ እኔ እጸልያለሁ። በዚህ ቀን ላይ በሕይወቴ፣ በኑሮዬ፣ በምልልሴ ሁሉ አባት ሆይ አንተ እንድትከበር፣ አንተ ከፍ እንድትል፣ አንተ ልቀህ እንድትታይ በኢየሱስ ክርስቶስ ስም እኔ እጸልያለሁ። እግዚአብሔር አባት ሆይ በዚህ ማለዳ፣ በዚህ ቀን ላይ፣ በዚህ ውሎ ላይ እግዚአብሔር አባት ሆይ የትኛውም የደከመኝ፣ የትኛውም ያቃተኝ፣ የትኛውም ያስቸገረኝ እግዚአብሔር አባት ሆይ ነገር እንኳን ቢሆን በዚህ ቀን ውስጥ አልፈ እግዚአብሔር ሆይ ነገሮችን እንድትለውጥ እኔ እጸልያለሁ። ለእኔ ብቻ አልልም፣ ይህንን ጸሎት በሚያዳምጡ ሁላ እግዚአብሔር አባት ሆይ በሚያልፉበት በዚህ በቀን ውሎ ላይ አቤቱ እግዚአብሔር ሆይ አንተ እንድትከብርባቸው፣ አንተ ልቀ እንድታታይባቸው፣ አንተ እርምጃቸውን፣ ሕይወታቸውን፣ ምልልሳቸውን እንድትመራ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። በዚህ ቀን ላይ በእነሱ ሕይወት በሚያልፍ የትኛውም መከራ፣ የትኛውም ጭንቀት፣ የትኛውም እግዚአብሔር ሆይ ሐዘን ሊሆን ይችላል። እግዚአብሔር ሆይ በኢየሱስ ስም አብረሃቸው እንድትሆን እጸልያለሁ። በኢየሱስ ክርስቶስ ስም አብረሃቸው እንድትሆን እጸልያለሁ። እግዚአብሔር አባት ሆይ ከችግሮቻቸው፣ ከሁኔታዎቻቸው፣ ከገጠማቸው የትኛውም ነገር እግዚአብሔር ሆይ አንተን ማየት እንዲችሉ፣ በነገር ሁሉ ውስጥ አንተን ማየት እንዲችሉ እግዚአብሔር አባት ሆይ ከፍ ያልከውን የላከውን፣ ከችግራቸው ይልቅ ከፍ ያልከውን፣ ከገጠማቸው ሁኔታ ይልቅ ከፍ ያልከውን እግዚአብሔር አባት ሆይ ካስጨነቃቸው፣ ግራ ካጋባቸው ሁኔታ ይልቅ እግዚአብሔር ሆይ ከፍ ያልከውን አንተን ማየት እንዲችሉ በኢየሱስ ስም እኔ እጸልያለሁ። አቤቱ እግዚአብሔር ሆይ በዚህ ቀን ላይ መበሳጨት እንዳይሆን፣ በዚህ ቀን ላይ ሐዘን እንዳይሆን፣ በዚህ ቀን ላይ እረፍት ማጣት እንዳይሆን፣ በዚህ ቀን ላይ መቅበዝበዝ እንዳይሆን፣ በዚህ ቀን ላይ መባከን እንዳይሆን በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ለእነርሱ እጸልያለሁ፣ ለእኔ እጸልያለሁ። አቤቱ እግዚአብሔር ሆይ ቀናችን አንተን ያክብር። በዚህ ቀን ላይ አንተን ማክበር ይሁንልን። እርምጃዎቻችን ይመሩ። አቤቱ እግዚአብሔር በቃል መንገዳችንን አብራ፣ በመንፈስ መንገዳችንን አቅና። አቤቱ እግዚአብሔር አባት ሆይ በኢየሱስ ስም እንጸልያለን። ዛሬ በዚህ ቀን ላይ እንጸልያለን። እግዚአብሔር አባት ሆይ የትኛውም ክፋት፣ የትኛውም አመፅ፣ የትኛውም ተንኮል በጌታ በኢየሱስ ክርስቶስ ስም በሕይወታቸው እንዳይሰራ፣ በመንገዳቸው ላይ እንዳይሰራ፣ በኑሯቸው ላይ እንዳይሰራ፣ በትዳራቸው ላይ እንዳይሰራ እግዚአብሔር ሆይ በኢየሱስ ስም በሥራቸው ላይ እንዳይሰራ ዛሬ በኢየሱስ ስም እከለክላለሁ። ዛሬ በኢየሱስ ስም እከለክላለሁ። በዚህ ቀን ላይ የመለኮትን ጣልቃ ገብነት እንዲሆን እጸልያለሁ። የእግዚአብሔር ጣልቃ ገብነት እንዲሆን እጸልያለሁ። የእግዚአብሔር ጥበቃ እንዲሆን እጸልያለሁ። የእግዚአብሔር አብሮነት እንዲሆንላቸው እጸልያለሁ። በጌታ በኢየሱስ ስም እጸልያለሁ። ካልተጠበቀ ነገር ሁሉ፣ ከክፉ ነገር ሁሉ አቤቱ እግዚአብሔር ሆይ ጠብቃቸው። ጠላት በሕይወታቸው ሊያደርግ ካለው ክፉ ነገር ሁሉ አቤቱ እግዚአብሔር ሆይ ፕሮቴክት አድርጋቸው። እነሱን ጠብቅ፣ ቤተሰቦቻቸውን ጠብቅ። እግዚአብሔር አባት ሆይ የነሱ የሆነው ነገር ሁሉ
አሁን በስም ስልጣን የተጠበቀ ይሁን። አሁን በስም ስልጣን የተጠበቀ ይሁን። አቤቱ ልጆቻቸው ይጠበቁ። አቤቱ እግዚአብሔር አባቱ ቤተሰቦቻቸው ይጠበቁ። አቤቱ እግዚአብሔር አባቱ ዘመዶቻቸው ይጠበቁ። ያሉበት ምድር ይጠበቁ። የገቡበት የወጡበት ምድር ይጠበቁ። እግዚአብሔር እናመሰግናል። በዚህ ሁሉ ውስጥ አንተ መልካም ነህ። በዚህ ሁሉ ውስጥ አንተ ቸርነ፣ ደግነ፣ ሩሩህ ነህ። አቤቱ እግዚአብሔር እናመሰግንሃለን። በጭንቅ ላሉ በዚህ ሰዓት እጸልያለሁ። በግራ መጋባት ውስጥ ላሉ በዚህ ሰዓት እጸልያለሁ። በብቸኝነት ውስጥ ላሉ፣ በዲፕሬሽን ውስጥ ላሉ እግዚአብሔር አባቶች ሕይወት ላስጠላቸው፣ መኖር ለደከማቸው፣ ተስፋ ለቆረጡ ጸልያለሁ። አቤቱ ዛሬ ተስፋቸውን አለምለም። ዛሬ በኢየሱስ ስም ከጭንቀት ከስትረስ እግዚአብሔር ከዲፕሬሽን እንዲወጡ ጸልያለሁ። ዛሬ በኢየሱስ ስም ነፃ ይውጡ። ከታሰሩበት እስራት ይፈቱ። ከደከማቸው ሕይወታቸውን ካዛለ የኑሮ ምልልስ እግዚአብሔር በኢየሱስ ክርስቶስ ስም ይፈወሱ። መዳን ይሆንላቸው። ነፃ መውጣት ይሆንላቸው። የተሸከሙት ሸክም ዛሬ በስም ስልጣን ከላያቸው ላይ ይንከባለን። ከአእምሯቸው ላይ ይንከባለን። ከመንፈሳቸው ላይ ይንከባለን። ከልባቸው ላይ ይንከባለን። በኢየሱስ ክርስቶስ ስም ይንከባለን። ለነሱ የከበደ ለነሱ ያቃተ በነሱ አቅምና ኃይል፣ ችሎታ፣ ገንዘብ ምንም ሊሆን ያልቻለ ዛሬ ግን በእግዚአብሔር ጣልቃ ገብነት ከሕይወታቸው ላይ ተነሳ። በኢየሱስ ስም ተነሳ። በኢየሱስ ስም ተነሳ። ትችላለህ እግዚአብሔር ሆይ፣ አንተ ትችላለህ እግዚአብሔር ሆይ። አንተ ነገሮችን መልካም ማድረግ ትችላለህ። ሁኔታዎችን መቀየር ትችላለህ እግዚአብሔር ሆይ። አቤቱ እናመሰግንሃለን። ጌታ ሆይ እናመሰግንሃለን። በዚህ ቀን ላይ እግዚአብሔር ሆይ እናወጃለን። በሕይወታችን በኢየሱስ ስም ሰላም ይሆናል። በዘመናችን ላይ በኢየሱስ ስም ሰላም ይሆናል። ያስጨነቀንን ነገር በእግዚአብሔር ኃይል ድል እንነሳለን። በመንፈስ ቅዱስ ኃይል ድል እንነሳለን። የከበደን ነገር በእግዚአብሔር ኃይል ይቀላል። ያስቸገረን ነገር በእግዚአብሔር ኃይል ይፈታል። በኢየሱስ ስም ይፈታል። እግዚአብሔር መልካም ነው። በእኔ ላይ መልካም ነው። በዘመኔ ላይ መልካም ነው። በሕይወቴ ላይ መልካም ነው። በመግባት በመውጣቴ ላይ መልካም ነው። ዛሬ አውጃለሁ። ይህንን በሚሰሙ ሁሉ ላይ አውጃለሁ። በቀናቸው ላይ እግዚአብሔር አንተ መልካም ነህ። በኑሯቸው ላይ እግዚአብሔር አንተ መልካም ነህ። በመግባት በመውጣታቸው ላይ እግዚአብሔር አንተ መልካም ነህ። በቤተሰቦቻቸው ላይ እግዚአብሔር አንተ መልካም ነህ። ዛሬ መልካምነት ይገለጣል። ዛሬ ቸርነት ይገለጣል። ዛሬ ፈዋሽነት ይገለጣል። ዛሬ አዳኝነት ይገለጣል። ዛሬ ጠባቂነት ይገለጣል። ዛሬ በእግዚአብሔር ጥበቃ ውስጥ እንኖራለን፣ እንመላለሳለን። በእግዚአብሔር ጥበቃ ውስጥ እንኖራለን። ክፉ አያገኘንም፣ መርገም አያገኘንም፣ በሽታ አያገኘንም። እግዚአብሔር እርሱ ኃይላችን፣ እግዚአብሔር እርሱ በረከታችን ነው። እግዚአብሔር እርሱ ፈዋሻችን ነው። እግዚአብሔር እርሱ መጋቢያችን ነው። በጌታ በኢየሱስ ስም አንዳች ከመልካም ነገር አንጎልም። አንዳች ከመልካም ነገር አንጎልም። በዚህ ዘመን ላይ ከመልካም ነገር አንጎልም። እግዚአብሔር ብርሃን ነው። እግዚአብሔር ብርሃን ነው። በእርሱ ዘንድ ከቶ ጨለማ የለም። በኢየሱስ ስም በሕይወታችን ላይ ጨለማ የለም። ከእግዚአብሔር የተነሳ ጨለማ አይሆንም። ከመንፈስ ቅዱስ የተነሳ ጨለማ አይሆንም። ከእግዚአብሔር የተነሳ በኢየሱስ ጨለማ አይሆንም። በእኛ ውስጥ ያለ ብርሃን ያሸንፋል። በእኛ ውስጥ ያለ የእግዚአብሔር ብርሃን ያሸንፋል። ችግርን ያሸንፋል። የትኛውንም አይነት ጨለማ ያሸንፋል። የትኛውንም የክፉ መሳሪያና የክፉ እቅድና ሐሳብ ወጥመድ ያሸንፋል። እግዚአብሔር በሕይወታችን ያሰበው ይሆናል። እግዚአብሔር በሕይወታችን ያቀደው ይሆናል። መንፈስ ቅዱስ በሕይወታችን ያሰበው ይሆናል። እንደ ክፉ ሐሳብ አይሆንም። እንደ ክፉ ምኞት አይሆንም። እንደ ክፉ ተልእኮ አይሆንም። የእግዚአብሔር ሐሳብ እነሆ በሕይወታችን ላይ ይጸናል። በዘመናችን ላይ ይጸናል። በምድራችን ላይ ይጸናል። በእኛ ሕይወት ይጸናል። በልጆቻችን ሕይወት ይጸናል። በትዳራችን ይጸናል። በቤተሰባችን ይጸናል። እናመሰግናል። ስለሆነው ነገር ሁሉ ተመስገን። አንተ በሕይወታችን ስላደረግከው ነገር ተመስገን። ዛሬም ከእኛ ጋር አለ፣ ተመስገን። በዚህ ማለዳ እናያለን። ፍሬሽ የሆነውን ፍቅርህን እናያለን። ፍሬሽ የሆነውን ማንነትን እናያለን። ታይቶ የማይጠገበው
ተረተን የማንጠግበው ተረተን የማንጨርሰው ነገር ግን ዕለት ዕለት አዲስ የሆነውን ምሕረትን ዕለት ዕለት አዲስ የሆነውን ፍቅርን ዕለት ዕለት የሚያስደንቅና እግዚአብሔር አባቱ የሚያስደምመውን ያንተን ማንነት እናያለን። እግዚአብሔር ችግር አይደለም የምናየው፣ የሆነ ሁኔታ ኖ አይደለም፣ አንተን እናያለን። እግዚአብሔር ሆይ አንተን እናያለን። በወጀቦቻችን ውስጥ አንተን እናያለን። በችግራችን ውስጥ አንተን እናያለን። እግዚአብሔር በገጠምን የትኛውም ነገር ውስጥ እግዚአብሔር ትኩረታችንን አይናችንን በአንተ ላይ እናደርጋለን። ታሻገረናለህ፣ ተመስገን። ታሳልፈናለህ፣ ተመስገን። ድል ትሰጠናለህ፣ ተመስገን። እናመሰግንሃለን። በቀናችን ስለከበርክ፣ በዚህ ቀን ከፍ ስላልክ፣ በዚህ ቀን ስለላክ፣ በዚህ ቀን ስለታየ፣ በዚህ ቀን ላይ ያንተን ቸርነት ምሕረትና መልካምነት ስላየ እናመሰግናለን። እርግጠኛ ነን ቀናችንን በድል በአንተ መሪነት ጀምራለን፣ እናጠናቀቃለን። በዚህ ጸሎት ከተጠቀማችሁ ለሌላው ደግሞ የጸሎት እንዲደርስ ላይክ፣ ሼር ማድረግ ፈጽሞ እንዳይረሳ። በዚህ ቻናል ላይ መንፈሳዊ ሕይወታችሁን የሚያሳድጉ መንፈሳዊ ትምህርቶችንና ጸሎቶችን እንለቃለን። ስለዚህ ለዚህ ቻናል አዲስ ከሆናችሁ አንድ ነገር አይረሳ፣ ሰብስክራይብ ማድረግ አይረሳ። ወዳችኋለሁ። ተባረኩ።